ዋትስአፕ ማለት ነው የስራ ማፈላለጊያ የሽሪካ ስራ ማስገባበት እዛ ላይ መጣ መረጃው። አጠቃላይ መረጃዎችን ሰበሰብኩ ከኤጀንሲውም ከግለሰቦቹም ከዛ ከነበረው ነገር ሁሉን ሰበሰብኩት። ከዛ በላ አሁን የምፈልግ የቤተሰቦቿን ቁጥር ነው። ቤተሰቦቿ መረዳት አለባቸው። እንደገና በህጉ ቅድም እንደነገርኳችሁ ማለት ነው። ምክንያቱም ደብቃችሁ አስከሬኗ ከተጫነ በኋላ መከራከር አንችልም። ከአሁኑ ቤተሰብ እዚህ አስከሬኑ እያለ ጠበቃ ማቆም አለባቸው ነው ጥያቄ ስለው አልሰጥም ማለት መሞቷን አመነ መገደሏን አመነ ግን ሊሰጠኝ አልቻሉም። ለእኔም ስሟን ላንቺ አናገረች ለእኔ ነግሮኛል። የቤተሰቦቿ ቁጥርና ፓስፖርቷ መስጠት ለምንድን ነው ያልፈለገው? የቤተሰቦቿን አድራሻ ወይ ፓስፖርት ከሌለህ ስሟን ከነ አባቷ ስጠኝ፣ እኔ ፓስፖርት ስለማወጣ በስሟ አስወጣዋለሁ። ኢትዮጵያ በራሴ ገንዘብ ስሟና አድራሻዋን ማስወጣት እችላለሁ። ከዛ የዚህ ሀገር አማራ ክልል፣ ኦሮሚያ ክልል፣ ደቡብ ክልል የየት ሀገር ልጅ እንደሆነች ይታወቃል ወይ ማንነቷን ንገረን ስለው ሊሰጠኝ አልቻለም። ኤጀንሲው ማለት ነው ደባበቁ። ግን ከዛ ከግሩፕ ውስጥ የራሱ ቤተሰብ ኑሮ የመክረው አለ። በውስጥም ደግሞ እየሰደቡኝ ነው እኔን ማለት ነው። አሁን ለምን ምስጢር ታወጫለሽ ተብሎ ማለት ነው። ማን ነው እንደዛ የሚልሽ? የሚሰድብሽ ሰው ስክሪንሾት አድርጊው። የኤጀንሲው ቤተሰቦች ናቸው። ስክሪንሾት አድርጊው። የሰደቡሽ ሰው ስክሪንሾት አድርጊው። ኤጀንሲውን እናዘጋለታለን። ምን ያመጣል? ምንም አያመጣም። በእርግጠኝነት ይዘጋል። በእርግጠኝነት እመነኝ። አሁን ዋናውና ዋናው ልንገራችሁ፣ እዚህ ላይ ማድረግ ያለብን ቤተሰቦቿን አንድ የሞት አለ ልጅቱ ፈልገን ማግኘት አለብን። ምናልባት ክፍለ ሀገር ከሆነች ሞባይል ላይ ይጠቀሙ ይችላሉ። በቃ የሆነ የምታውቋት ካላችሁ አትደበቁ፣ ነገሩን አውጡት። የዚህ ሰፈር ልጅ ናት በሉን እባካችሁ። ከዚህ ውስጥ ካላችሁ የምታውቋት ነገሩን ግልጽ አድርጉልን። መቼም እስከሆነ እዚህ 1000 ሰው ይችል ሳያውቃት አይቀርም። አንድ ነገር ደግሞ ልንገርሽ እህቴ፣ እዚህ ላይ መናገር ካልፈለጋችሁ ወላሂ ቢላሂ በውስጥ ነገሩን እኛ ስለእናንተ አንናገር። ለሙቤ ላኩለት፣ ለኔ ላኩ፣ ለእሷ ላኩ። ይቺ ልጅ ቤተሰቦቿ እነዚህ ናቸው። የዚህ ትክክለኛ ልጅ ናት እያሉ ነው። የጅማ በውስጥ ኢንፎርሜሽን ኦሮምኛ ሆነ ችግር የለውም። አማርኛ ሆነ ችግር የለውም። ተስፍሽን እንጥራና ተስፍሽ ይደውልና የቤተሰብ ኢንፎርሜሽን ግዴታ ተቋም ስለሆነ አስገድዶ የመቀበል መብት ስላለው ተስፍሽ ቁጥራቸውን ይቀበል። አጎታቸው ነን እኛ። መጀመሪያ አዘመላ አጅረኩም አላህ ሰብሩን ይስጣችሁ። እሺ አሁን ገና ነው እናንተ የሰማችሁት። ኤጀንሲው ደውሎ ምንም ነገር አልነገራችሁም አይደል? ምንም የሰማነው ነገር የለም። ሱብሃንአላህ ለእኔ ደውሎ ለእናንተ ነግሯቸዋል። አሁን ማን ነገራቸው? አሁን ማን ነገራችሁ ማለት እንግዲህ አሁን እኛ እኮ አጋጣሚ ነው የሰማነው። ቤተሰብ አባታ ወይ ደግሞ ወንድሞቿ ሊሰሙ ይችላሉ። እኛ አጎቷቸው አጎት ነን። አጋጣሚ ነው የሰማነው። እዛ ያለው ሰው ስላለ ኦልሬዲ እዛ እሷ ጋር ሬሳ ጋር እየሄደ ነው እየተባለ ስለሆነ በእሱ እንልክልሃለን ቁጥሩ። ኦኬ እናንተ ወደዛ እየሄደ እንደሆነ ማን ነገራችሁ? አይ ሲስተሯ እዛ አለች፣ እንደዚሁ ሌላ አጎት እዛ አለች ሪያድ ከተማ። ወደዛ እየሄዱ ነው ያሉ። ለእኔም እንደዛ ብሎኛል። ኤጀንሲው ሪያድ አለች እህትዬው ወደዛ እየሄደች ነው ልከንላት ሎኬሽን ደውዬ ነበረ። አሁን ስልታ አነሱም። አሁን እነሱ ደውዬ ነበረ። ኦኬ አሁን አንድ ሰው ቀንስ እነዛ አይደል? እሺ ቆይ አንዴ አንተ ቁጥራቸውን ላክልንና እኛ እንደውላቸዋለን ከዚሁ ቀጥታ ማለት ነው። እሺ እልካለሁ። እናትና አባቷ የት ነው ያሉት? አሁን እናትና አባቷ የት ነው ያሉት? ሀገር ነው ኦሮሞ ወለጋ። አሁን እዛ ነው ያሉት። ሰላም ቤተሰብ እንዴት ናችሁ? እንግዲህ እዚህ ጋር የምታያቸው ሁሉም ስደተኛ ያው የኛ እጣ ያላቸው ናቸው። በጣም ያሳዝናል። እናቺ የሞተችው እህታችን እንግዲህ እሷ አስክሬኗ ማለት ነው ምርመራ ሳይደረግ ወደ ሀገር ሊልካት ኤምባሲው ተዘግቷል ማለት ነው። ኤጀንሲው ማለት ነው። ኤጀንሲውን አዘግተውታል ሀበሾች ማለት ነው። እንኳን ተዘጋ
ደብቆ ወደ ቤተሰብ ሊልክ ነበረ የዚችን ልጅ አስክሬን ማለት ነው። ለቤተሰብ ሳይናገር ሁሉን ወጪውን ሁሉ ነገር ሸፋፍነን እኛ ከቤተሰብ ጋር ተነጋግረናል እንልካለን በማለት እንግዲህ አጭበርብሮ ሊልክ ሲል ተደርሶበት ኤጀንሲው ተዘግቷል። የወለጋ ልጅ እንደሆነችም አጎቶቿ መጥተው ተናግረዋል። በጣም ያሳዝናል። ነፍስ ይማር፣ ወጥቶ ከመቅረት ፈጣሪ ይጠብቀን። አሁንም ሌላ ነገር ተከስቷል። እስኪ የዚችን ልጅ ደግሞ እናዳምጠው። ሰላም ሰላም፣ ውድና የተከበራችሁ የቲክቶክ ጓደኞቼ ይህን ቪዲዮን ስትሰሙ ሁላችሁም ሼር እያደረጋችሁ ዱዊት በምታደርጉት ላይ ፍትህ ለኢትዮጵያን በሉ። አሁን በኦሮምኛ የሚናገሩት ኦሮምኛ ለማሰሙት የኦቦሌ ወንኮ ነው እያለች ወንድሞቼ የኔ አትግደሉኝ አትግረፉኝ እያለች ነው። 3 ኢትዮጵያን እንደዚህ ታስረው አንድ ወንድ ልጅ ከጎናቸው ታስሯል። እየተገረፉ ናቸው ኢትዮጵያኖች። ቢሮ ውስጥ ነው ያሉት፣ የሆነ ቤት ውስጥ ነው ያሉት። አረብ ሀገር ስትመጡ የምትመጡበትን ኤጀንሲ በስርዓቱ ወቁ። ኤጀንሲያችሁ እናንተን ሲልካችሁ የምትፈርሙት የውል ወረቀቱን ለቤተሰቦቻችሁ ሰጥታችሁ ውጡ። ኮፒ አድርጋችሁ ኮፒውን ለእያንዳንዱ ጎረቤት ጋር አስቀምጡ። እኔ ከዚህ በላይ ያንን ቪዲዮ አይቼ መቋቋም አልቻልኩም። ትናንትና በመስሪ በግብፃዊ ዜጋ ደማም ላይ ኢትዮጵያዊ ኤጀንሲ ውስጥ ተገደለች። ባለፈው ተደፈረች። እኛን እየገደለን ያለው መተርጀመት ኢትዮጵያ እንደነ መተርጀመት ኢትዮጵያ ትጅቡ መተርጀመ ሱዳኒ መስሪ በዴን ሰውን ሞት ፍትህ እንፈልጋለን። ከላስ ለሽ ሰውን ሞት እነጀና ሸንሽጉል የኔ ሰውን ሞት ፍትህ በሉ። ለምንድነው የመጣነው? ለስራ ነው። መስሪና ሱዳኒ ለምንድን የሚገለን? ጦርነቱ ከሆነ እዛ ጦር ሜዳ እዛ ይታገሉ። በቀላቸውን እኛም በቢሮ ውስጥ አይበቀሉ። ፍትህ እንፈልጋለን። ጥያቄ አለኝ እኔ። ለማን ነው የምንጮኸው? ለማን ነው አቤት የምንለው? ማን ነው የሚሰማን? ግን ስደተኞች ላይ እስከ መቼ ነው የኢትዮጵያን ስደተኛ በየቦታው በቃ እንደዚህ እንደ እባብ እየተቀጠቀጡ ህይወታቸው የሚያልፈው? እች ልጅ እንደተናገረችው አሁንም ቢሮ ውስጥ ናትችም ያለችው። እንግዲህ አንድ ወንድምና 2 ሴቶችን አንድ ላይ አስረው እየቀጠቀጧቸው ነው። እኔ እኮ ምንድን ነው የሚቀጠቅጧቸው ምክንያት ምንድን ነው? ካመጡ በኋላ እዚህ መደብደቡ ምን አመጣ? ከሰሩ ይሰራሉ፣ ካልሰሩ ወደ ሀገር ይላካሉ። ድብድቡ ዱላው ምን አመጣ? ይሄ ሁሉ መከራ እንደው ፈጣሪ ድረስልን እና ሁላችንም እንደው ፍትህ እንበል። በእናታችሁ እንደዚህ ለሚሆኑት እህት ወንድሞቻችን ፍትህ እንጠይቅ፣ ፍትህ እንበል። የዚች ልጅ አስክሬን በሰላም ወደ ሀገሯ እንዲገባ ሁላችንም ድምጽ እንሆን ማለት ነው። ማንም ግብፃዊ፣ ማንም ሀበሻ፣ ማንም የተለያየ ዜጋ እየተነሳ እኛ ላይ እየተፋ የሚደበድበን እስከ መቼ ነው? የምንቀጠቀጠውስ እስከ መቼ ነው? ለማን ነው የምንጮኸው? እንግዲህ እነዚያውን ደብቀው ማለት ነው አስክሬኗን ወደ ሀገር ሊልኩ ተመካክረው ካሳ ምናምን ራሳቸው ወስደው ነበረ። ኤጀንሲው እንግዲህ ተዘግቷል። የልጅቷ አስክሬን ወደ ሀገር ሳይገባ ኤጀንሲው መዘጋቱ ጥሩ ነው ብዬ አላስብም። ምክንያቱም መዘጋት ብቻ ሳይሆን መጀመሪያ የልጅቷ አንድና አንድ መያዝ አለበት። ገዳይ ተይዟል ተብሏል። አሊ ይባላል፣ ግብፃዊ ነው ተብሏል። ኦኬ እሺ፣ እሱ እንደተያዘ የሆነና ግን የምርመራ ሳይደረግ አስክሬን ምርመራ ሳያደርጉ ሁሉን ነገር ሸፋፍ ነው ወደ ቤተሰብ ሊልኩ ወደ ወለጋ ሁሉን ነገር ጨርሰው ነበረ እና ቤተሰብን ፈርሙ እያሉ ነበረ። እንዳትፈርሙ ተብሏል እና ጥቃትም የሴትነት ጥቃትም እንዳደረሰባት እየተነገረ ነው ያለ። ድብደባና ሞት ብቻ ሳይሆን ሌላ ነገርም ተደርጋለች እያሉ ናቸው። እንግዲህ ያው የምርመራ ውጤት ደግሞ እንግዲህ ሲታወቅ አብረን እናያለን ማለት ነው። ያሳዝናል። ፍትህ ለኢትዮጵያን ስደተኞች እንበል። እርስ በርስ ካልጮህን ማንም ይጮህልን የለም። የማን ያለን እንበል። የምር እናሳዝናለን በጣም።